ሰላም የተወደዳችሁ ጉድ የፋኖስ ኢትዮጵያ ቤተሰቦች እንግዲህ ሰሞኑን ጠፋ እያላችሁ ነበር። አለው ማለት ፈልጋለሁ። ያው ትንሽ ተደራሽነታችን ለማስፋት የአማርኛም የእንግሊዘኛ በሁለት መንገድ ነው የምናስተምረው። ይሄ ለጀማሪዎች ነው። በሌላ ቻናል ደግሞ ግራመር የምናስተምርበት አለ። እሱ ላይም እየተዘጋጀው ስለነበረ ነው አለው። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት በጣም ቀላል ነገር ግን የእንግሊዘኛ ስኪላችሁን በጣም ዲቨሎፕ ወይም ደግሞ ኢምፕሩቭ የሚያደርግላችሁ ቀላል ዘዴ ነው ማለት ነው። ይህ ምንድነው? ለምሳሌ ባለፈው ምን ብያችኋለሁ? ሁለት ፊደሎች እንደ አንድ ድምጽ ወይም ደግሞ አንዳንዴ ተጨምቀው የሚመጡ አነባቦች ይኖራሉ በእንግሊዘኛ ብያችኋለሁ። አሁን እዚህ ላይ ቢ እና አር፣ ሲ እና አር፣ ዲ እና አር፣ ኤፍ እና አር፣ ጂ እና አር፣ ፒ እና አር፣ ቲ እና አር እዛ ደግሞ ቢኤል የሚሉት ይቀጥላሉ። ቦታ ስለጠበበኝ ነው። እሱን በቀጣይ ቪዲዮ ሰራላችኋለሁ። በዚህ መንገድ የሚመጡ አሉ። ኤም ሆኖ ግን አናባቢ ፊደላቶችን ኤን፣ ኢን፣ አይን፣ ኦን እና ዩን በደንብ መረዳት ያስፈልጋል ጀማሪዎቹ ስንሆን ማለት ነው። ስለዚህ ለሱ ልምምድ የሚያግዘንን ሶስት አድርጌ የግድ አሁን እነዚህ ላይ ያላችሁ ትርጉም የላቸውም። ነገር ግን ማንበብ ግን በደንብ ያለማምዱናል ማለት ነው። ሁሌም እንደምላችሁ አንድ ተማሪ ለቋንቋ አዲስ ሆኖ መማር ሲጀምር መጀመሪያ ፊደላቶችን መለየት፣ እንዴት እንደሚዋሃዱ፣ እንዴት እንደሚነበቡ ማወቅ ነው ያለበት። ከዛ ቀጥሎ ነው ትርጉሙን እያሰፋ መሄድ የሚችለው ማለት ነው። እሱ ላይ መሰረት በማድረግ ዛሬ እነዚህን በደንብ እናነባለን ማለት ነው። እንግዲህ ይቺ እንደ አ ነው የምትነበበው። ሾርት ናቸው እዚህ ላይ። ይቺ እንደ አ ነው የምትነበበው። ይቺ እንደ ኤ ነው የምትነበበው። ይቺ እንደ ኢ ነው የምትነበበው። ይቺ እንደ ኦ ነው የምትነበበው። እንደ ኦ ነው የምትነበበው። ይቺ ደግሞ እንደ አ ነው የምትነበበው። በቃ እነዚህ ላይ መሰረት አድርገን ነው የምናነባቸው እያንዳንዱ እነዚህ ላይ የተዘረዘሩትን ማለት ነው። እዚህ ላይ አሁን ብአ በነገራችን ላይ አር አንደኛውና ዋነኛው እናንተን ልክ እንደ ዋና ተናጋሪዎች እንደ እንግሊዞች እንድትናገሩ የሚያግዛችሁ ዋና ቃል ቢኖር አር ነው። አር አሁን ሀበሻ ሲያወራ እንዴት ነው? ር ብለን ነው በጣም እናንደረድረዋለን። ግን እንደዛ አይደለም። በእነሱ ሲሆን ትንሽ ለስለስ ያደርጉታል። እንዴት ነው? ስለዚህ አሁን እዚህ ላይ ብራ፣ ብሬ፣ ብሪ፣ ብሮ፣ ብረ ይሉታል ማለት ነው። ነገር ግን ለዚህኛው መጨነቃችሁ ብዙም አስፈላጊ አይደለም። ማለት እያንዳንዱ የፈረንጆችን አነጋገር ማምሰል ግዴታ አይደለም። ልክ እንደ ሀበሻ እንደ ማንኛውም ኢትዮጵያዊ ብታነቡት ራሱ ችግር የለም። ብራ፣ ብሬ፣ ብሪ፣ ብሮ፣ ብረ ማለት ትችላላችሁ ማለት ነው። እኔ ትንሽ ፕሮናውንስ ስለማደርገው ነው። እሺ ሌላኛው ሲና አር ክረ ነው የምንለው። ክራ፣ ክሬ እቺ ቪ እንትን ነች። እሺ ቪ እንዳትመስላችሁ አር ነች። ክሪ፣ ክሮ፣ ክረ እንላለን ማለት ነው። ክራ፣ ክሬ፣ ክሪ፣ ክሮ፣ ክረ እንላለን። ወይ ደግሞ ክራ፣ ክሬ፣ ክሪ፣ ክሮ፣ ክረ ረ የሚለውን ትንሽ ፕሮናውንስ አደረገው ነው። ኦኬ ሌላኛው ድራ፣ ድሬ፣ ድሪ፣ ድሮ፣ ድረ እንላለን ማለት ነው። ፕሮናውንስ ስናደርገው ደግሞ ድራ፣ ዲና አር በአንድ ላይ ጅር የሚል ድምፅ ነው። ጅር። ስለዚህ ድራ፣ ድሬ፣ ድሪ፣ ድሮ፣ ድራ እንላለን ማለት ነው። ይህኛው ግዴታ አይደለም። እናንተ ዋናውን በደንብ ያው ጠበቅ ይላል እንጂ ልዩነት የለውም። ስለዚህ ድሮ ብትሉትም ድሮ ብትሉትም ይሄን ያህል ቢግ ዲፈረንስ አይደለም። የሚያሳስበው ግን ኦ የሚለውን ድምፅ በደንብ እንድትለዩ ነው። እዚህ ላይ አናባቢዎችን ማለት ነው። ልክ እዚህ ላይ የሰየምኩላችሁ። ኦኬ ሌላኛው ፍራ፣ ፍሬ፣ ፍሪ፣ ፍሮ፣ ፍረ እንለዋለን ማለት ነው። ፍረ ስንለው ፕሮናውን ስናደርገው ደግሞ የተወሰነ ፍራ፣ ራ፣ ፍሬ፣ ፍሪ፣ ፍሮ፣ ፍረ ብዙም ልዩነት የለውም። ትንሽ ፍራ ሚለውን ፍራ፣ ራ የምትለዋን የተወሰነ ቀለል አረጋታለሁ ማለት ነው። ያ ነው። ኦኬ ሌላኛው ግራ፣ ግሬ፣ ግሪ፣ ግሮ፣ ግረ እንለዋለን። ፕሮናውንስ እናደርጋት ደግሞ የተወሰነ ግራ ራ ምትለዋን
ግራ፣ ግሬ፣ ግሪ፣ ግሮ፣ ግረ፣ ረ የምትለዋን በደንብ ለስለስ ታደርጓታላችሁ ማለት ነው። ኦኬ ሌላኛው ፒአርኤ ነው። ፕራ፣ ፕሬ፣ ፕሪ፣ ፕሮ፣ ፕረ ትላላችሁ። ያ ማለት ፕራ፣ ፕሬ፣ ፕሪ፣ ፕሮ፣ ፕረ ማለት የሆነ ረ አርን ያው ትንሽ ረ ያው ለመጀመሪያ ሲሆን ትንሽ ልትከብድ ትችላለች። ግን ዋናው ኔቲቮችን ወይም ደግሞ የራሳቸው ቋንቋ ባለቋንቋዎች እንደሚናገሩት ለማስመሰል አርን በደንብ በስትክክል ብትለማመዷት የተወሰነ ጊዜ ሰጣችሁ ቀላል ናት ማለት ነው። ኦኬ ሌላኛው ቲአርኤ ትራ፣ ትሬ፣ ትሪ፣ ትሮ፣ ትረ ይሆናል። ያ ማለት ትራ ቲና አር ሲሆን ደግሞ ልክ እዚህ ላይ ጅር እንዳልኳችሁ ችር ይሆናል። ችር ችር that means ትራ፣ ትሬ፣ ትሪ፣ ትሮ፣ ትረ ትረ። ስለዚህ እነ ቲና አር ኮምባይንድ ሆኖ ወይም ደግሞ ዲግራፍ ይባላሉ። በአንድ ላይ የሚመጡ ናቸው ማለት ነው። ትራ፣ ትሬ፣ ትሪ፣ ትሮ፣ ትረ። የመጨረሻው በኤል ነው። ለቀጣይ ለማሳሰብ ያክል በኤል ሰራላችኋለሁ። ብላ፣ ብሌ፣ ብሊ፣ ብሎ፣ ብለ ይሆናል ማለት ነው። ስለዚህ ለዛሬ የነበረን ቆይታ ይህን ይመስላል። በውስጥ መስመር ማጥናት የምትፈልጉ ልክ እንደዚህ ቀስ እያደረግን ከፊደላትን ከማወቅ ኮምቢኔሽኖችን ያሉትን አስፈላጊ ነገሮችን ሁሉ በማካተት በውስጥ መስመር በሳምንት 5 ቀን በቀን 1 ሰዓት መማር ከፈለጋችሁ በስልካችን ተጠቅማችሁ ወይም ደግሞ ከስር ባለው ዲስክሪፕሽን ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ስለምታገኙን በዛ ማናገር ትችላላችሁ። ትምህርቱን በበቂ ሁኔታ እንሰጣችኋለን። ለነገ እስከምንገናኝ የነገ ሰው ይበለን። ትምህርታችሁን ይገለጽላችሁ። ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።